ጎሽ በሉ። የዛሬ ጦርነት ከባድ ነው። እኔ እኮ ፖሊስ ይዞ የሚመጣ መስሎ ነበር። ቦዲጋርድ ስል ትላንት ነው ጭራሽ ዳፍና ቡዜን ይዛ መጣ። አይ አብርሽ እስከ መቼ ነው ቆይ ቤተሰብ ያንተን ህይወት የሚመሩልህ? አንተ እኮ ነው ህይወትን መመራት ያለብህ፣ ወይም ቤተሰብ ግዴታ ቤተሰብን ማስገባት አይጠበቅብህም። ሩታ ምን አለች? ቤተሰብ የሩታ ጥፋት አለ? እስኪ ንገሩ። ሩታ እኮ ቤተሰብ ጋር ሄዳለሁ ለ2 ወር ከፈለክ ልጅህን መታ ማየት ትችላለህ። ስለዚህ ለልጄ ብላ ዋጋ ማከፈል አለብክ። እኔም ደግሞ ቤተሰብ ጋር ሄዳለሁ። ለምን ትሄዳለሽ? ወይ ለ4 ቀን ወይ ለ5 ቀን ሄደሽ መመለስ ነው ይላል እሱ። እንዴ ቆይ ቤተሰብ ጋር መቀመጥ አትችሉም? እንደ ሩታ እኮ የፈለገችበት ቦታ መኖር ትችላለች። ከፈለገችው የትኛው ሀገር መኖር ትችላለች። ግዴታ አዲስ አበባ ውስጥ ብቻ አይደለም፣ የተመቻት ቦታ መኖር ትችላለች። ቆይ አብርሽ ግን ጤነኛ ነህ? ዛሬም ቡዜ እና ሩታን አገናኝታ ሌላ ጸብ ትፈጥራለህ። እራስ እኮ ነው የአብርሽ ጥፋት ነው። እግዚአብሔርን ቀላል ነገር እኮ ነው እኮ፣ ጭቅጭቅ አያስፈልገው። እሺ በቃ ሂጂ፣ እኔም ሲመች እመጣለሁ ማለት እኮ ነው። ይሄ እኮ ግዴታ ፖሊስ አልከኝ። ትላንትና ህግ ሂጂ በህግ ጠይቅሻለሁ እያላት ነበረ ትላንትን። እሱ ጭራሽ ህግን ትቶ ምን አደረገ? ዳፍና እቺ ቡዚ እቺ ጋለሞታ ይዞ አምጥቶ ይኸው ዛሬም ሌላ ጸብ ተፈጠረ ማለት ነው። እቺ ቡዚ ይዛ አታመጣ። በጣም እኔ ጠልቻታለሁ። በጣም አበዛችሁ፣ ወጥ ረገጠች። እግዚአብሔርን እቺ ክፉ ናት እንጂ ክፉ ማለት ነው፣ ጠላት እንዴ። ቆይ ከሩታ ምንድን ነው የምትፈልጊ አንቺ ሴትዮ? ሩታ እኮ ልክ ናት። ዝም ብለሽ አትሄጂም ታዳ። እሱ እኮ ለሱ መናገር አይጠብቅብሽም። አንቺ ፈልገሽ ነው፣ ተንኮል አስበሽ ነው፣ የሆነ ነገር አስበሽ ነው። ሁሌ ሰው አንድ አይነት ያስባል እንዴ? ሰው እኮ ነው። እንዴት ተንኮል ታስባለች? ተንኮል አንዴ እና 2 ካደረገች ከዚህ በለጠ ሩታ ምን አይነት ተንኮል ታደርጋለች? ተንኮል ትላለች። እቺ አስመሳይ ማለት ነው። የምር ይህን ጽጉርሽን አስተካኪ እስቲ እንዴ። ገለባ ከፍት ጭድ ነው ከፍት የሚበላ ጭድ ነው የሚመስሉ። ፈጣሪ ሆይ እስኪ ጽጉርሽን አስተካኪ። ወይኔ ሴት አትባይ ወይን ወነት ጽጉር ስታይል እንዴት እንደሚያስጠላው እግዚአብሔር። በሬ ታውቃላችሁ። ይቅር ይበለኝና አይሳቅም በሰው ማለት ነው። እና የምሬ ነው የምልሽ ቡዝዬ ማለት ነው። ስፖርት ስሪ፣ ጽጉርሽን ስታይልሽን አስተካኪ። በጣም ነው የሚያስጠላው ያሁኑ ማለት ነው። ወንድ ነሽ ወይ ሴት ነሽ ግን? ምንድን ነሽ አንቺ? አረ በጣም ነው የሚደብረው የምር። እኮ ግዴታ እኮ ቤተሰብ መግባት የለባቸው። ሩታና አብርሽ የሚጨርሱ ነገር ነው። ተለያዩ አይደለ? ተለያዩ ካሉ በቃ በሰላም በፍቅር ነገሮቹን መፈታት ነው። አብርሽ ነው ነገሩን እያባባሰ ያለው ማለት ነው። እቺ ቡዜ ደግሞ አታስፈልግም። ለምን ይዘህ ትመጣለህ አንተ? ሩታና ቡዜ ከዚህ በፊት እንደተጣሉ ያውቃል። አብርሽ ነገሩን ለማባባስ ነው ያመጣው፣ ወይም በልጁ መሸቀል ነው በቃ። እኮ ቪዲዮ እኮ መደቀን አይጠብቅብህም። ራስን መጨረስ ትችላለህ። አብርሽ የሚባል ሰውዬ ማለት ነው። አንተ ሁሌ ህይወትክ ሰው ነው እንደሚመራለ ሩታ ክፉ ሴት ለማስመሰል እኔ መጣው። ይህን ቪዲዮ የተሰራ እንደዛ ነው። ሩታ መጥፎ ሴት እንደሆነች ለማድረግ ነው የመጣ አብርሽ ማለት ነው። ድጋሚ ቡዜና ሩታ መጣላት አይጠብቅባችሁም። ነገ ግን ዞራችሁ ትገናኛላችሁ። አሁን በሚዲያ ያልሆነ ነገር ባትነጋገሩ ጥሩ ነው። በተለይ እቺ ቡዜ የምትባይ ሴትዮ ማለት ነው። አንቺ ቅርስ ያጣሽ ሴትዮ ማለት ነው። ፈጣሪ ሆይ ቺሮቶ ማለት ነው። ኩንታል በሉ እውነት ኩንታል ናት እቺ። የወንድ ወይ የሴት ቅርስ የላትም ወይ ወንድ ቅርስ የላትም። ወንድ ያስመስላ ትመጣለች። እቺ ደግሞ ስታስጠላ። የሩታን ጥንቡሳ ሲዘሽ ገደል ግቢ ስትፈልጊ ማለት ነው እንዴ። ከዛ ኢራቆት ይዛ ምን አድርጋ
አንቺም አሁን ምን አዲስ ነገር ተፈጥሮ ነው? ነፍስ ጡር ሆነሽ እንኳን ቤተሰብ አላልሹም። አሁን ምን ሰማሽ? የሆን ነገር ፈልገሽ ነው እንጂ የሆን ነገር ፈልገሽ ምን ፈልጋ ነው? ቤተሰብ ማየት አትችሉም? ፋሚሊ አላት፣ እህት አላት እንዴ? አባት ማየት ትፈልጋለች፣ እናቷን ማየት ትፈልጋለች። አንቺ ምን አገባሽ? እጅ ብዙ የምትባይ ሴትዮ አንቺ ነሽ እንደ ሩታን ህይወት የምትመሪ? በቃ አደለ? ተለያዩ አደለ? ደስ አላቸው አደለ? ሁለቱ ስለተለያዩ ደስ አላቸው አደለ? እንኳን ደስ አላቸው። አብርሽም ይሄን ነበር የፈለገ እቺ ሴተኛ ዳሪ ከእሷ ጋር በቃ ህይወቱን መመራት ስለፈለገ ለዚህ ነው ምን የመሰለ ትዳሩን ብትና አድርጎ አሁን በልጅ ይጨቃጭቃሉ። ድራማ ለመስራት ማለት ነው። በልጅ ነው የምትሸቅሉ። እውነት ለመናገር ድራማም ቢሆንም በጣም ነው የሚያስጠላው የምትሰሩ ስራ ማለት ነው። አብርሽ ሁሌ በልጅ ነው እንደ አንተ መሸቀል የምትፈልጉ? እስኪ ሩታ ካላ ሩታ አንተ ቪዲዮን ስራ ከውሽምት ጋር ማለት ነው። ምን አይታክል እንደምታየለ ካላ ሩታ ቪዲዮ አይታየለ። አብርሽ ካላ ሩታ ጭንቅላቱ አይሰራም። ግዴታ ሩታ መኖር አለባት እኮ። ቪዲዮን መደቀን አይጠበቅብህም። ነገሮቹን ማፈታት ነው። ይሄ እኮ ጭቅጭቅ አያስፈልጉም። እውነት ለመናገር ትላንትና ተነጋገሩ አይደለን? ሩታና አብርሽ ከተነጋገሩ በቃ ሂጂ መጣለሁ ሲመቸኝ ወይም በሳምንት አንዴ መጣለሁ ማለት አለበት። ይሄ እኮ ምንም አያስጨቀጭቁ። ይሄ ልጅ ከሀገር አልወጣም። ልዑል እኮ የትም ሀገር አልሄድም፣ ኢትዮጵያ ውስጥ ነው። ፈጣሪ ያሳድግላችሁ። አሁን በልጅ ድራማ ስትሰሩ አይሰለቻቸው? እውነት ይሄ ልጅ ምን አለ በሰላም በፍቅር ብታሳድጉ ማለት ነው። እግዚአብሔር የሷፌ እንኳን ጥሩ አያመጣም። ምን አለ ይሄ ልጅ በፍቅር ብታሳድጉ። ነገ እኮ ይሄ ልጅ ያድጋል። ይህን ቪዲዮ ማየቱ አይቀርም ወይ ነገ ፍራይ ቤት ነው የምታስቀምጠው ይህን ቪዲዮ። የምር እኔ በጣም ነው የሚያሳዝነኝ። ልዑል ነው። ሩታ እኮ ምንም አላጠፋቸው። ሩታ የተናገረችው ልክ ናት። አብርሽ ነው በቃ የሆነ ነገር ከተፈጠረ ቡዝዬና ዳፍ ይዞ ያመጣል። ዳፍ ደግሞ በጣም መልካም ሰው፣ ስነ ስርዓት ያለ ወንድም ነው። እውነት ለመናገር ከአብርሽ ቤተሰብ ነው እንደ የወጣ እስከ አልኩ ድረስ ነው ቤተሰብ እያደነኩ። እግዚአብሔርን ምን አለ ሁሉም ቤተሰብ እንዳ ዳፍ ቢሆኑ ማለት ነው። በተለይ አብርሽ ማለት ነው። እስኪ ህይወትክን ከዳፍ ታምራ ብትማር እኮ እዚህ ደረጃ ላይ አትደርስም። አንተ እኮ አሁንም ሌላ ሴት ስለ ያዝክ ከእሷ ጋር የምትቀጥል አይመስለኝም። ምስትን ጥላ እንዳሄድ ከውሽምትም ጥላ መሄዱ አይቀርም ወደፊት ማለት ነው። እራስን ብታስከብር እኮ ማንም ደፍሮ አንተ ላይ አፌ አይከፍቱ። እውነት ለመናገር አብርሽ በጣም ተጨማለቅ፣ በጣም ወጥረገጥ። እቺ ሴትዮ አማላይበት መንገድ አጣው ቤተሰብ ማለት እቺ ቡዚ የምትባላ እግዚአብሔርን እኔ እንጃ የት ልሂድልሽ? አንቺ ፊትሽ ማየቱ ራሱ ዘጋኛውለ ማለት ነው። በጣም ነው የምታስጠላው። ሰው እንዴት በዚህ ልክ አይደብርም? ኧረ በፈጣሪ ስም ሩታዬ ፈጣሪ ጠብቅሽ። አንቺን ክፉ ለማስደረግ ነው ይህ ሁሉ ርቀት የሚመጡ ማለት ነው። የምሬ ነው። ያስጠላል።